ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የአማራ ፋኖ ብሔራዊ ኃይል በጎጃም፣ በጎንደር፣ በሸዋና በወሎ ከአገዛዙ ዘራፊ ኃይል ጋር እየተፋለመ ድል እየተቀዳጀ ይገኛል። በዚህም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ድል ተቀዳጅቷል። የአዲስ ዓለማየሁ 7ኛ ክፍለ ጦር የደጃዝማች ተድላ ብርጌድ ወደ ቀጠና የመጣውን የብርሃኑ ጁላ ሰራዊት ከፍተኛ ውጊያ በማድረግ ሙትና ቁስለኛ አድርገው በመጣበት እግሩ ፈርጦ እንዲመለስ አድርገውታል። የውጊያ ቦታው የወጀና መገጅ ላይ ሲሆን የውጊያ ሰዓቱም ከጠዋቱ 1 ሰዓት እስከ 3 ሰዓት ነበር። 5 የጠላት ኃይል ተደምስሷል፣ 3 አቁስሏል። እንዲሁም በላይ ዘለቀ 8ኛ ክፍለ ጦር ዛምብራ ብርጌድ ግንቦት 30 2017 ዓ.ም ከተለያየ አቅጣጫ የዛምብራ ብርጌድ ጋር ውጊያ አድርጎ ምቱን ያልቻለው የአብይ አሸባሪ ኃይል ናብርጋ በተባለ ቦታ አንድ ንጹሃን በግፍ የረሸኑ ሲሆን በተጨማሪም ቤዛው ምህረትና ታደለ ገዛኸኝ የተባሉ የተስካረ ማርያም ነዋሪ ግለሰቦችን በጥይት ደብድበዋቸዋል። በዚህም ከባድ ቁስለኛ በመሆናቸው ሆስፒታል ይገኛሉ። በዙጊያ ጠላትን ሰብአዊና ቁሳዊ ኪሳራ አስተናግደው እንዲሄድም ተደርጓል። ይህ በእንዲህ እንዳለ ልዩ ኦፕሬሽን በዮሐንስ አለማየሁ ብርጌድ ተሰርቷል። 3 የብልጽግና አመራሮች በዮሐንስ አለማየሁ ብርጌድ አናብስት ገቢ ተደረገዋል። በተያያዘም ጠላት ፋኖን የተቀላቀለ ሲሆን በአንድ ሳምንት ውስጥ ከጠላት በመውጣት የአዲስ ዓለማየሁ 7ኛ ክፍለ ጦር አብራጅት ብርጌድን የተቀላቀሉ መከላከያዎች አብርሃም ዋሌ፣ አለሙ ካሳ፣ መኳንንት ገብሬ፣ ኃይለ መስቀል ጋሻው፣ ደሳሌ ሰጠኝ፣ ኤልያስ ግዛቸው፣ ዳንኤል ተሾመ፣ ስማቸው ተክሌ፣ ጋዲስ አብደላ፣ ካሊፍ አባሽር፣ አማረ ደምሰው፣ ጋሻው አባቡ፣ ለውጤት ይስማው፣ ቻላቸው ወንድም ሲሆኑ አድማ ብተና ደግሞ በላይና ሙሉቀን፣ ቶማስ ተሾመ ሲሆኑ ሚሊሻዎች ደግሞ አባትነህ ቀሬ፣ ተሾመ ምናልባት፣ አይኔ ገበየው፣ አደራው አያሌው፣ ልይህ አንተናኔ ደምለው፣ አማረ ተሻገር ሲሆኑ ይህ በእንዲህ እንዳለ ጠላት ተስፋ በመቁረጥ እርስ በርሱም እየተዋጋ መሆኑ ታውቋል። ግንቦት 30 09 2017 ዓ.ም የብርሃኑ ጁላ ሰራዊት እርስ በርስ እየተገዳደለ ይገኛል። በግንቦት 30 2017 ዓ.ም ከምሽቱ 2 ሰዓት በፈለገ ብርሃን ንዑስ ወረዳ ማርያም ተግባኝ ቀበሌ ላይ ኩሪ ሜዳ በምትባል ቦታ የመከላከያ ሰራዊት የእርስ በርስ ተኩስ ከፍቶ መደበኛ ውጊያ በሚመስል መልኩ የተኩስ ምልልስ ሲካሄድ አንዱ የመከላከያ አባላት ቦምብ በመጣል 3 የመከላከያ አባላትን እስከ ወዲያኛው ሲያሰናብታቸው 7 የሚደርሱት የመከላከያ አባላት ደግሞ ከባድ ቁስለኛ አድርጓቸዋል። በመጨረሻም ጥይቱን ሲጨርስ ገዳዩን ረሽነውታል። በአጠቃላይ በነበረው የእርስ በርስ ውጊያ 7 የመከላከያ አባላት ከባድ ቁስለኛ ሲሆኑ 4 የመከላከያ አባላት ደግሞ ተሰናብተዋል። ይህ ሰራዊት ፋኖስ ቢያስጨንቀው እርስ በርስ ተባላ ምን ይውጥ ይሆን ብርሃኑ ጁላ ተብሎ ተዘፍኖለታል። እንዲሁ ህዝባዊ ውይይቶች እንደቀጠሉ ናቸው። የጎጃም አገው ምድር 3ኛ ክፍለ ጦር አቢ ጉበኛ ብርጌድ ያሉበትን የውስጥ ችግሮች ፈተው አዳዲስ አመራሮችን በሪፎርም ካመጣ በኋላ በተለያዩ ቀበሌዎች ከክፍለ ጦር በመጡ አመራሮችና የብርጌድ አመራሮች ከማህበረሰቡ ጋር ውይይት እያደረጉ ይገኛሉ። የአቢ ጉበኛ ብርጌድ ከሚያስተዳድራቸው ቀበሌዎች መካከል ካሽዳ ቀበሌ ማህበረሰብ ነዋሪዎች ጋር ሰፊ ውይይት የተደረገ ሲሆን በክፍለ ጦር አመራሮች ለማህበረሰቡ አሁን ላይ ትግሉ ምን ይፈልጋል፣ ከህዝባችን ምን ይጠበቃል፣ ከአርበኛው ምን ይጠበቃል በሚሉ ጉዳዮች ላይ በክፍለ ጦር አመራሮች ስልጠና የተሰጠ ሲሆን ከተሳታፊ ማህበረሰቦች በተነሱ ጥያቄዎች ላይ ማብራሪያ ተሰጥቷል። ከማህበረሰባችን የምናገኛቸው ምክር አስተያየት ተቀብለን ትግሉ ወደፊት የሚሻገርበት ላይ የጋራ ርብርብ፣ ድጋፍ፣ ምክክር እንደሚያስፈልግ በመግባባት ውይይቱ ተቋጭቷል። ይህ ማንዲ እንዳለ ለተከታታይ 6 ወራት ሲሰለጥን የነበረው የአባኮስተ ብርጌድ 2ኛ ዙር ኮማንዶ በደማቅ ሁኔታ ተመርቋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ልምድ ያደረገው የነበልባል ኮማንዶችን ማስመረቅ ነው። ግንቦት 30 2017 ዓ.ም ጠላትን ያስፈራ ወዳጅን ያስደሰተ ታዳሚን ቁጭ በድግ ያደረገ የኮማንዶ ትርኢት ያየንበት የተቀደሰ ቀን ሆኗል። 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ግዙፉ አባኮስተር ብርጌድ ለ2ኛ ዙር ያሰለጠናቸውን ልዩ ኮማንዶዎች በደማቅ ሁኔታ አስመርቋል። በምረቃ ስነ ስርዓቱ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ትስስር መምሪያ ኃላፊ አርበኛ የቆየ ሞላ፣ የፖለቲካ መኮንኖች፣ የ8ኛ በላይ ዘለቀ ክፍለ ጦር አመራሮች፣ የ9ኛ ሳሙኤል አወቀ ክፍለ ጦር አመራሮች፣ የአባኮስተር ብርጌድ አመራሮችና አባላት እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎች የአካባቢ ማህበረሰብ በተገኙበት በደማቅ ሁኔታ ተመርቋል። በክፍለ ጦራችን ተመሳሳይ ልዩ ኮማንዶች ስልጠናዎች ወደፊት ይቀጥላሉ ሲልም ፋኖ ይበልጣል ጌጤ የአማራ ፋኖ ብሔራዊ ኃይል 8ኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።